ኦርቶዶክስን ጨርሳለን በአላህ ፍቃድ ኦርቶዶክስን ጨርሳለን በአላህ ፍቃድ አላሁ አክበር ጂሃድና ውጅበት አላሁ አክበር አይን አባሽን እንዳላጠፋ ናሽት በድንጋይ እንዳልጨርስሽ ረሱል ነቢ ሙሐመድ አለይሂ ሰላቱ ወሰላም የተከበሩ ነው ከሰለምኩ በኋላ ለረጅም ጊዜ የሙስሊም ስጋ አልበላም ነበር ያው ከነበረኝ እንትን አንፃር ማለት ነው እና እስቲ እስካሁን ሳስበው ይገርመኛል እሱ ነገር ምሽግ እንዲሆኑ የኔ ፍላጎት አይደለም እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አይደለም እዚህ አዲስ አበባ ምን ያደርጋል በገዳም በቤተክርስቲያን ወታደር ማሰልጠን የተናገረው ትክክለኛ መረጃ ከሆነ ማንንም በትጮኛ ከጎኑ ነው ምንቆ ከቅዳሜ እስከ ሐሙስ ማታ ድረስ ጸባየኛ የነበረው እስላም አርብ ሲመጣ አንድ ላይ ስለሚሰባሰብ አንድ ላይ ሲሰባሰብ ያለ በመጮህ 98ቱ ክርስቲያን ነኝ ባይ ሚስቱን ጥሎ ይሏል ሁለቱም ያገኙዋቸው ባሎች ሙስሊም ናቸው በዚህ አጋጣሚ እነዚህን ባሎች እጅግ አድርጌ ያከብራቸው ቤቴና ኦርቶዶክስን ጨርሳለን በአላህ ፍቃድ አላሁ አክበር በሃሮማያ ዩኒቨርሲቲ ወጣት የቤተክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል መታሰሩ አይገርምም ዩኒቨርሲቲውም ሊያባረረው እየሰራ ነው እስላሚክ ስቴት ኢትዮጵያ ለማድረግ ከፍተኛ ጥረት የተደረገ ነው ኢትዮጵያ የክርስቲያን ደሴት ናት ተብሎ በኢትዮጵያ ቤተክርስቲያን ሚዲያ እንዳይነገር ደብዳቤ ጽፈው አግደውናል ኢብራሂም ከኔ ጋር ጓደኛ ቢሆንም በእምነት ከመጣ እኔም እሱም አንደራደርም ሀገር የጋራ ነው እምነት የግል ነው በአደባባይ ወጥቶ እንደተናገረ በአደባባይ ቲክቶከሮችና ዩቲዩበሮችን ይቅርታ መጠየቅ አለበት ከዚህም በኋላ እሸቱ መለሰ ስለደነስ አንተም ሰውነት ስለሸቱ ታወራለህ እንዴ በጣሻ የሚዲያ ጭጭጭጭጭጭ ምናምን ሲኖር በቃ አንተም ትክክል ሄድ ከሸቱ ጋር ሩባት ደርስ ነገርኩ አስፈልግ ሰላም አለይኩም ወራህመቱላሂ ወበረካቱሁ እና ተከበራችሁ የዛድ ሚዲያ ቤተሰብ እንደምናላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬ ሙክታዊ የሆኑ አዳዲስ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ እንግዲህ ለብዙ ቪዲዮዎች መልስ የምንሰጥ ይሆናል ማለት ነው በዛሬ ቪዲዮአችን እንግዲህ እናንተም ቪዲዮው ለሁሉም ይደርስ ዘንድ እንግዲህ ላይክ አድርጉት ቪዲዮውን እንደዛውም ለቤት ወዲስ ከሆናችሁም ሰብስክራይብ በማድረግ ጀማውን ተቀላቀሉ ትላችኋለሁ ማለት ነው ቤተሰቦች እንግዲህ የተለያዩ ቪዲዮዎች አሉ ክርስቲያን ወገኖቻችን አንድ ያገኙት ቪዲዮ አለች ሰሞኑ አንድ ከወደ ጅማ አንድ እብድ የሆነ ሰው ክርስቲያን ኦርቶዶክሳውያን እንደዚህ እናደርጋለን ቪዲዮ ነሳችኋለሁ እንደዛ ብሎ የሆነ ቪዲዮ ተለቆ ነበርና እሷን አገኝተው እንግዲህ በጣም እየሰሩበት ነው የሚገኙት እሱ ቪዲዮስ ምን አይነት ቪዲዮ ነው የሚለው አብረን የምንመለከት ይሆናል ከዛም ባሻገር የዘመድኩንም አለ እንደዛውም የእሸቱ ጉዳይም አለ ለብዙ ቪዲዮዎች መልስ የምንሰጥበት ይሆናል ማለት ነው እናንተ ብቻ እስከ መጨረሻ ተከታተሉት ኦርቶዶክስን ጨርሳለን በአላህ ፍቃድ ኦርቶዶክስን ጨርሳለን በአላህ ፍቃድ አላሁ አክበር ጂሃድና ውጅበት አላሁ አክበር ወተዋሲሉ ኑረ እንግዲህ ሰውየው የተናገረው እውነት ትክክል አይደለም ኮምፕሊትሊ ትክክል አይደለም ሊታረም ይገባል ሰውየው ግን ጤነኛ ነው ጤነኛ አይደለም ነው ጥያቄው እዚህ ጋር ሙሉ ቪዲዮን ባሳያችሁ ማለት ነው ሰውየው ሲናገር ራሱ የሙስሊሞች ስነ ምግባር አይታይበትም እስቲ ቪዲዮን ላሳያችሁ ሙሉውን ማለት ነው አይን አባሽን እንዳላጠፋ ናሽት በድንጋይ እንዳልጨርስሽ ረሱል ነቢ ሙሐመድ አለይሂ ሰላቱ ወሰላም የተከበሩ ነው ቁርአንም የተከበረ ነው እስላም የተከበረ ነው ኦርቶዶክስን ጨርሳለን በአላህ ፍቃድ ቤቴና ኦርቶዶክስን ጨርሳለን በአላህ ፍቃድ አላሁ አክበር ጂሃድና ውጅበት አላሁ አክበር አለን እስከ ዳር እንነሳበት የቁም ሬሳ ናቸው የትናንት ረሱል የተሳደበችው አይም ናት እኮ ወንዳ ገረድ ነው አላሁ አክበር አላህ ረሱልን የተሳደበች ወንዳ ገረድ ናት እንጂ ሰው አይደለችም ሀያ ከርከሮ ጥንባታ ማይም ናት ባገኛት እኮ አይን አባቱን አጠፋለሁ እናቱ ትነፋና رسول يتكبرون صلى الله عليه وسلم الله أكبر جهادنا وجبت كافر لاي الله أكبر جهادنا وج كافر لاي الله أكبر جهادنا وج كافر لاي تناسون نواقع الله أكبر እንግዲህ እንደሰማችሁት ነው ይሄ የተከሰተው እንግዲህ በጅማ ከተማ ነው ውድ ቤተሰቦቼ እኔ ስለ ሰውየው መረጃ ለማሰባሰብ ሞክሬ ነበር እንግዲህ ሰውየው ጤነኛ እንዳልሆነ ሰምቻለሁ ማለት ነው ያው እኔም ቲክታክ ላይ ቪዲዮ ሰርቼበት ነበር
ሰውየው ጤነኛ እንዳልሆነ ሙሉ ኮሜንት እንዳለ ሰውየው ጤነኛ አይደለም ታማሚ ነው ምናምን የሚል ብዙ ኮሜንት አለ የሚያውቁት ማለት ነውና ሰውየው ጤነኛ እንዳልሆነ ሁላችንም እናውቃለን ከሙስሊሞች እንደዚህ አይነት ነገር ተሰምቶም አይታወቅም እንደዚህ አይነት ስድብም ሙስሊም በአደባባይ እንደዚህ ኩፍያ አድርጎ ሙስሊም የሙስሊም መገለጫ የሆነውን ነገር አድርጎ በዚህ መልኩ ሲሳደብ አይቼ መላቅም ሰምቼ መላቅም ስለዚህ ሰውየው ጤነኛ እንዳልሆነ የተረጋገጠ ነገር ነው ማለት ነው ነገር ግን እነኞች ደግሞ እቺን ይዞ ማለት ነው ኦርቶዶክስ ይጨርሳል ባላግዳት ሌላ ኦርቶዶክስ ይጨርሳል ባላግዳት አላሁ አክበር ጂሃድና ወጅባት አላሁ አክበር ብዙ አላውያን ነገስታት ሊያጠፉሽ ታትለው ቢነሱ ይሄንን እንደ የሆነ በቃ እንደ ትልቅ ነገር አድርጎ ማያዝ ምን ማለት ነው አሁን ጤነኛ አይደለም ሰውየው የታወቀ ነው ሁላችንም እናውቅ እኔ ያወቁ ነው እየሰሩበት አሉትና ምንድነው ጥቅሙ አሁን እዚህ ጋር ምንድነው ምን ሊያገኙበት ነው እፎይን በዚህ እንትን ሊያረጉት አይቻልም በቅድሚያ ጥያቄ ከመጠየቅ ልጀምር ነው ያው ይሄንን ተመልክታችሁታል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት በአንዱ ቀን ምዕመናን አናደርገውም እንጂ ሰብሰብ ብለን የሆነ አካል ላይ ልክ እንደዚህ አይነት ጩኸት ብንጮህ በነጋታው ምንድነው የሚያጋጥመው አረ ተውት በነጋታው በእለቱ እዛው ዙሪያ የሚኖሩ የጸጥታ አካላት ምን የሚያደርጉ ይመስላችኋል ይሄንን ነው ግልጽ መበደል ነው ይሄንን ነው ልጓም ያጣ ማንነት ነው ግድ የለም ለከት ያስፈልገዋል የምንለው እንዲህ አይነቱ እንዲህ ያለውን ግልጽ ያደባባይ ወንጀል በማጀብም ጭምር ታሳልፉታላችሁ ይህ መጫጫንን ነው አረ ተው ይህ ነገር ይርከስ አስኬድም የምንለው በዚህ አይነት መንገድ የሚፈጸሙትን በሃሮማያ ዩኒቨርሲቲ ወጣት የቤተክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል መታሰሩ አይገርምም ዩኒቨርሲቲውም ሊያባረረው እየሰራ ነው ያለ ሃሮማያ ዩኒቨርሲቲ ሰምተናል ለቤተክርስቲያን የምትመቸው ኢትዮጵያ ይችናት ዛሬም እፎይ ነኝ እፎይን ተውና ማለት ነው ለምን የእፎይ አባት አትሆንም አገባንም አይመለከተንም እኛ ምንፈልገው ሰውየው ለህግ ይቅረብ ነው ገባህ አይደል አሁን እዚህ ጋር እውነት እዚህ ጋር ልጆቼ ሰቀል ምናምን አሉ እንደዚሁ ይገደል ምናምን የምትሉት ነገር ማለት ነው ለመግደል ለመጨፍጨፍ ለማባላት ሲሰሩ የነበራችሁት እናንተ አይደላችሁም እንዴ ይሄንን በግልጽ አናቅም እንዴ የሴፍ ልምምድ የቱክስ ልምምድ ተታስለጥኑት ከረማችሁት እናንተ አይደላችሁም እንዴ ይሄን እኮ በግልጽ ጳጳሳትን አባቶችን እንዳሉ ሰብስበው ዶክተር አብይ ኦርቶዶክሳውያንን ሰብስበው ምን እንዳለ ሰምታችኋል በግልጽ የጠየቀበትም ማለት ነው እስቲ ቪዲዮ ላሳያችሁ ገዳማት ምሽግ እንዲሆኑ የኔ ፍላጎት አይደለም እዚህ አዲስ አበባ ዙሪያ አይደለም እንዴ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አይደለም እዚህ አዲስ አበባ ምን ያደርጋል በገዳም በቤተክርስቲያን ወታደር ማሰልጠን ግድያን ገዳይን ማዘጋጀት ምን ያደርጋል ጥቅም የለውም ሁሉም የእርሱ ልጆች ስለሆኑ ሄደው ገስጸው ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ ታዲያ ማን ነው በየገዳማቱ ወጣቶችን እየሰበሰበ ለጦርነት የሚያዘጋጅ ማን ነው መስጂድ ኦር ቤተክርስቲያን እስቲ በግልጽ እነሱን አስቀምጦ ነው የጠየቃቸው በይፋ የታየ ነገር ማለት ነው እዚሁ በአዲስ አበባ አለ በጎጃም ወይ ጎንደር አይደለም ምን ያረጋል ነው አለ እሺ እናንተስ ፐርፐዙ ለምን ነበር ለምን ነበር ይሄንን ያዘጋጅ የሆነ ሰሞን እኮ ሰምታችሁት ከሆነ ብዙ መሳሪያዎች ጥይቶች ክላሽ አይነት ብዙ የጦር መሳሪያዎች ማለት ነው ከቤተክርስቲያን አልተገኘም አናውቅም ይሄንን እስቲ ከመስጂድ አንድ ሽጉጥ አግኝተናል በሉ ደሞ ወጣቶች ተደራጅቶ እየሰለጠኑ ነው በሉና ንገሩን እስቲ አንድ መስጂድ አምጡልን ማን ነው ለሀገር ሰላም እየሰበከ ያለው ማን ነው ሀገሪቷ እንድትረበሽ እየሰበከ ያለው እየሰራ ያለው ማን ነው አሁን እዚህ ጋር ገዳይ ምናምን ትላላችሁ ሙስሊሞችን ሙስሊም እንደዚህ አድራጊ በዳይ ምናምን ትላላችሁ ማን ነው እየሰራ ያለው ሪያሊቲው ማንጋ ነው ምንድነው የምንወሻሸው ለምንድነው የምታስመስሉት ይሁን በቃ እንደ ዲና ሰው የምትሆኑት እንታወቃለን ተው ይሄ ነገር እኮ ምንም አይጠቅማችሁም ባይዘው ማን ጥላቻ እየሰበከ እንዳለ ማን ስለ ሰላም እየሰበከ እንዳለ ሁላችንም እናውቃለን ማንንም ያውቃል ለማሸፋፈን እሱ ነገር ለመደበቅ ግን የምትሄዱት ርቀት ባይዘው ያደንቃቸዋለሁ
አደንቃቸዋለሁ። እስላሚክ ስቴት ኢትዮጵያ ለማድረግ ከፍተኛ ጥረት የተደረገ ነው። ኢትዮጵያ የክርስቲያን ደሴት ናት ተብሎ በኢትዮጵያ ቤተክርስቲያን ሚዲያ እንዳይነገር ደብዳቤ ጽፈው አግደውናል። የክርስቲያን ደሴት አትበሉ ተብለናል። ይህን ያሳየው 300 መስጊድ አዲስ አበባ ውስጥ አለ። ኢትዮጵያ ኢስላሚክ ስቴት ብትሆን ምን ያጋጥማት ነበር? ኢስላማዊ ሀገር ብትሆን ምን ያጋጥማታል? የነሱን የጥላቻ ስብከት እንተውና ማለት ነው። የሰረቀ እጁን ይቆረጥ የሚል ህግ ስላለን ሌባ የሚባል አይኖርም። ልክ እንደነ ሳውዲ እንደነ ዱባይ ስልክህን መሬት ላይ እንኳን አስቀምጠህ ብትሄድ በማግስቱ ቦታው ላይ የጣልክበት ቦታ ላይ ማንም ሳይነሳው ታገኘዋለህ። ሴት ልጅ አይደለም በህፃንነቷ በትልቅነቷ እንኳን የደፈራት የሞት ቅጣት ስለሚቀጣ መደፈር የሚባል ታሪክ አይኖርም ነበር። ወለድ ስለማንቀበል ማንኛውም ባንክ ለምስኪን ገበሬዎችም ሆነ አቅም ለሌላቸው ሰዎች ካበደረ በኋላ በከፍተኛ ኢንተረስት ወይም በወለድ ገንዘቡን እጥፍ አድርጎ አይቀበላቸውም። ስለዚህ ማንም ሰርቶ መግባት የሚችልባት ነበር የምትሆነው። ፖሊሶች እንኳን ሳይቀሩ ሴት ልጅ ቀና ብለው ፊቷን እያዩ ስለማያናግሯት ጫማዋን እንጂ ፊቷን ስለማያዩት ተከብራ ደረቷን ነፍታ የምትኖርበት ይሆን ነበር። የገደለ ይገደል የቆረጠ ይቆረጥ የሚል ህግ ስላለ ማንም ላይ ኃያል አይሆንም ነበር። ማንም ላይ አይሸፍትም። ማንም ኃይሉን ማንም ላይ አያሳይም ነበር። ጉልበተኛ አይፈነጭም ነበር። ኢትዮጵያ ኢስላሚክ ስቴት ብትሆን እንደ አስካሪ መጠጥና ሴተኛ ዳሪነት ያሉ ቆሻሻ የዝሙት ስራዎችን በሙሉ እስልምና ስለሚጸየፍ መሽታ ቤቶችም ሆኑ ግሮሰሪዎች እየሰከሩ በስካር መንፈስ የሚወለዱ አባት የሌላቸው ልጆችና መንገድ ዳር የሚቆሙ ሴተኛ ዳሪዎችን በፍጹም አንመለከትም ነበር። ኢትዮጵያ ኢስላሚክ ስቴት ብትሆን አሁን አላህ ኢስላሚክ ስቴቶች ላይ ያፈሰሰውን በረካ ስለሚያፈስባት የገንዘብ እጥረትም ሆነ ድህነት ከስር መሰረቱ ይቀረፍ ነበር። እንደ ዘካ ያሉ ማለትም ልክ እናንተ አስራት በኩራት የምትሉት አይነት ከንብረት ላይ ምስኪን የሚሰጥ አመታዊ ማካፈልም ጭምር ስላለ መንገዳችን ላይ የኔቢጦችን መመልከትም ጭምር እናቆም ነበር። ምን አለፋችሁ ኢትዮጵያ ኢስላሚክ ስቴት ብትሆን እንዳሁን ኢስላሚክ ስቴቶች ታሪክ እንሰራለን እንጂ እያስታወስን ታሪክ አናወራም። አባቶቻችን ማለት ተን እኛና ልጆቻችን እያልን ወደፊት መራመድን እንጂ ወደ ኋላ መሸምጠጡን እናቆመው ነበር። የኋላ ታሪክ ብቻ እያነሳን ነበርንኮ ማለት እያቆምን ነንኮ እንሆናለንም ጭምር እያልን ወደፊት ማሰብ ወደፊት ማለም እንችል ነበር። በሸሪዓ ፍርድ ቤት እንተዳደር ስለነበር ፍትሃችንም ሆነ ፍርዳችን ቀጥ ያለ ከተበዳይ ጎን የቆመ ይሆን ነበር። ሀገሪቱ ኢስላሚክ ስቴት የመሆን ምኞትና ጉጉት እንጂ እጣፋንታ አላት ብለን አናስብምና አጎል ጥላቻችሁን ትታችሁ በሆነች ብላችሁ መመኘታችሁን ብቻ ቀጥሉ። እንግዲህ እንደሰማችሁት ነው እነሱ ለኛ ያላቸው ጥላቻ ያ ሰላም በቃ ማይጭኔ እንጃ ወላሂ እኛ በዚህ ልክ እነሱ እንጠላለን እንዴ? እኛ በዚህ ልክ እነሱ መጥላትም እንችላለን አንችልም እኮ። ግን እነሱ ለኛ ያላቸው ጥላቻ በየቤተ ክርስቲያኑ ጳጳሳቱ ሳይቀር ቀሳይሱ ሳይቀር ምን ካህናት ሳይቀር ዲያቆኑላ ሳይቀር ከሰንበት ተማሪ ጀምሮ እስከ ላይኛው ማለት ነው እስከ መጨረሻ ያሉ የኛን ጥላቻ ነው የሚሰብኩት። የሚማሩትም የኛ ጥላቻ የሚያስተምሩትም የኛን ጥላቻ። እንደው ምን አደረግናቸው? ይሄን ኃይል እንዴት ነው ይሄን ኃይል የምትፈሩት? ምን ያህል ነው የምትጠሉን? ግን እንደ ማህበረሰብ እንደ አማኝ ምን ያህል ነው የምትጠሉን? አንድ ግለሰብ ስለኛ መልካም የሆነን አንጻራዊ ሰላማዊ ነገር ተናገረ ብላችሁ በዚህ ደረጃ የስድብና የጥላቻ ዘመቻችሁን ስትዘምቱ ምን ያህል እየጠላችሁን እንደሆነ እስከዛሬ ድረስ ምን ያህል ተጠሉ እንደነበር እናውቅም ጭምር እንዳልነበር አሳያችሁን። ደግነቱ እሸቱ እንደሌላው ሰው አይደለም። ያውቃል ከሳምንት በኋላ ይሄንን ሁሉ ነገር ረስታችሁ ወደ ህይወታችሁ እንደምትመለሱ ስለሚያውቅ በእናንተ ንግግር የሚሸበር አይነት ሰው አይደለም። እርሱን ቅዱስ ያላችሁትን እንኳን ከጠርሙስ ላይ ማስነሳቱን ከሳምንት በኋላ መርሳታችሁን እሸቱ ልክ እንደናንተ አሳምሮ ያውቀዋል። አንድ ሀቅ ግን አለ። አንድ ባለጌ አንድ ስድ የሆነ ሰው ተናገረ ብለው የርሱን ፈለግ እንከተላለን ብለው እያሉ ያሉ ሰዎች ልጆቻቸውን ማሳደጋቸውን ትተው ወደ ከርቸሌ እየተወረወሩ ነው። መምህሩም ቁርአን በመወርወሩ እስር ቤት ተወርውሯል። ዳይሬክተሩም ጭምር ታስሯል። አርፋችሁ ህይወታችሁን ብትኖሩ እስልምና እናንተ እንደምታስቡት ትላንት በአጼዎቹ ዘመን እንደነበረው የፈለገ ሰው የተነሳ የሚፈነጭበት ዘመን አይደለም። በማታስቡት ፍጥነት ዛሬ ራሳችንን እንዴት ማስከበር እንዳለብን ራሳችንን ከማንም መከላከል እንዴት እንዳለብን በመናውቅበት ቁመና ላይ ነው ያለነው እንደ ሙስሊም። ስለዚህ ማንኛውም ነገር በህግ አግባብ የእጁን ያገኛል። ባይዞይ የሼቱ ንግግር እኮ ከዚህ በፊትም ነበር። የሼቱ ትላንት ብቻ የተናገረው ነገር አይደለም። ከዚህ በፊትም ስለ ሙስሊሞቹ ተናግሯል። እውነታውን ያለውን የሚያውቀውን ተናግሯል ከዚህ በፊትም ማለት ነው። እስቲ አንዳንድ ቪዲዮዎች አሉ። ሁለቱም ያገኟቸው ባሎች ሙስሊም ናቸው። በዚህ አጋጣሚ እነዚህን ባሎች እጅግ አድርጌ ያከብራቸዋል። በዶንኪቲዩ ፓላራይዝድ የማይንቀሳቀስ ልጅ ያላቸው እናቶችን ለመጎብኘት ካላጋነንኩ ከ100 በላይ ቤቶች ሄደናል።
አንድ የሚያሳዝን እውነት ልንገርሽ ከመቶ ቤቶች 98ቱ ቤቶች ውስጥ ባሎች የሉም ጥለው ሄደዋል ታማሚ ልጅ ተወለደ ብለው ከእንዲህ አይነት በሽተኛ ልጅ ጋር እድሜ ልኬን አልኖርም ብለው ሚስቶቻቸውን ጥለው ሄደዋል ሁለት ቤት ብቻ ነው ባል ያገኘነው 98ቱ ክርስቲያን ነኝ ባይ ሚስቱን ጥለው ሄደዋል ሁለቱም ያገኘዋቸው ባሎች ሙስሊም ናቸው በዚህ አጋጣሚ እነዚህን ባሎች እጅግ አድርጌ ያከብራቸዋል 98ቱ የመከራ ቀን ሸሽቷል ልክ ቀራንዮ ጋር ሲደርስ መስቀሉን ሲያይ ወደ ኋላ እግሬ አውጪኝ ብሏል ይሄ ነው እንግዲህ እነሱን ያቃጠላቸዋለሁ ከዚህም ሌላም ቪዲዮዎች አሉ ስለ ሙስሊሞች መልካምነት ስለ ሙስሊሞች ደግነት የተናገረበት ቪዲዮ ብዙ ቪዲዮዎች አሉ ተቆራርጦ እየተለቀቁ ነው ይሄ ደግሞ ባስ በቃ እነሱን ያቃጠለ ጭጓራቸውን እየላጠ ለዚህ ነው ገጣሚው በግጥሙ ተናጋሪው በንግግሩ እንደ ዘመርኩን ጸረ እስላሙ አይነት እንዳሉ በመችሉት ነገር እሸቱ ላይ እየተረባረቡ ነው እየወረዱበት ነው ግን ምንም ማድረግ አይችልም ግጥም ሲጥም ሁላችሁም አዳምጡት ኢብራሂም ከኔ ጋር ጓደኛ ቢሆንም በእምነት ከመጣ እኔም እሱም አንደራደርም ሀገር የጋራ ነው እምነት የግል ነው ኢየሱስ ጌታ ነው ይህ የኔ እውነታ ነው አላህን ካመለከ እሱም የግሉ መብት ነው ነገር ግን ወዳጄ መከባበር ሳለ ለጓደኛ ብለ የራስን እምነት ለምን ትወቅሳለ በዳይ አስመስለ በሚያምሩ ቃላቶች ለምን ትነጥፋለ ክርስቲያን ወንድምን ለኢብራሂም ብለ ለምን ትዘልፋለ ከቻልክ ገለልተኛ ካልቻልክ ዝም ብለ ነገሩን አሳልፍ ለምን ትናቃለ ነገሩን አሳልፍ ለምን ትናቃለ እሺቱ መች ኦርቶዶክሳውያንን ተሳደበ ለምን ኦርቶዶክስን ተሳድባለ ካለ እዚህ ግጥሙ ላይ መች ተሳደበ ማን ነው የሰደበው አረ እናንተ ሰዎች ጨረተው ወላሂ እነዚህ ሰዎች ይቅርታ ይጠይቅ መልካም ሰው ነው ነገር ግን አሁን ወደ መታበይ የመጣ ይመስለኛል ይሄንን ግን መታረም መቻል አለበት በአደባባይ ወጥቶ እንደተናገረ በአደባባይ ቲክቶከሮችና ዩቲዩበሮችን ይቅርታ መጠየቅ አለበት ከዚህም በኋላ እሸቱ መለሰ ስለ ቤተክርስቲያን እውነት ቆሞ ሊመሰክር እንጂ ጓደኛዬ ዘመዴ ምን ሊል አይገባም ይሄ አንዳንድ አላስፈላጊ ንግግሮች አሁን ቴዲ አፍሮ አንቺን በሃይማኖትሽ እኔም በሃይማኖቴ ይሄ ዘፈን አይሆንም ሃይማኖት ሁለት ሃይማኖት አንድ ቤት ውስጥ ሊኖር አትችልም ባይዘው እሸቱ ራሱን ወክሎ ነው እንጂ ማንንም ወክሎ አይደለም የተናገረው ነገር ግን ቤተክርስቲያን ከእሸቱ ንግግር ውጪ ከእሸቱ ሐሳብ ውጪ ሌላ ሐሳብ አላት ማለት ነው እናውቃለን የጥላቻ ሐሳብ እንዳላችሁ እናውቃለን አሁን እሸቱ ስለ ሰላም ነው ያወራው ቤተክርስቲያን ሰላምን አታሰብክም ማለት ነው ቤተክርስቲያን ስለ ሰላም አታቅም ማለት ነው እሸቱ የተናገረው እኩልነትን ኢትዮጵያዊነትን ያንን ነው የተናገረው የተጠየቀው ነው የመለሰው እሸቱ ስለ ለሙስሊሞች ያለህን አቋም ተብሎ ነው የተጠየቀው እንጂ ስለ እፎ አይደለም የተጠየቀው እንዴት ነው የምታስቡት እኔ ዛሬ አደባባይ ወጥቶ ይቅርታ ምንድነው ይቅርታ መጠየቀው አረ ሜንታሊቲ ትጣላለ በሚዲያ ባገኘው ብር ህዝብን የረዳ ሃይማኖት ቤተክርስቲያኑን ያገለገለ ሙስሊም ክርስቲያን ሳይ አደራጅቶ ህዝብን የረዳ ሰው እንዴት አባኑ አፈን ሙልተ ስለሱ የምትናገረው ምን አቅም አለ እንደውም አንተ በጣም እድለኛ ነኝ አንተን አግኝቼ ካንተ ጋር ፎቶ መነሳት ማክበር ሲገባ አንተ ማለት ለነገሩ የበላበትን የጨበጥክበትን እማጥራጣ ሰው ነው እኮ ባለጌ ከተዘራ ጀምሮ ያልታረምክ ሆነ እግዚአብሔር ምስክ አንቺ አፉት እንደዚህ ብሎ ይሄን የሚያክል ቀሚስ የሚያክል ሌዘር ለብሶ ፎቶ ተነስቶ እቴቴ ከሸቱ ጋር አብሬ ፎቶ ተነሳው ፕሮግራም ለማለት እኮ ነው ከዛ በኋላ ለምሳደር ግን ጊዜ አልፈጀብህ እንዴት አታስተው አንተም ብሎ አስተው ለነገሩ ደንቆሮ አንተ ማደንቆሮ ነው እንዴት ታስተውላለህ ደንቆሮ ብዬ ደግሞ መስምት እንዳይቀየሙ አንተ ደነስ አንተም ሰውነት ስለሸቱ ታወራለህ እንዴ በጣሻ የሚዲያ ጭጭጭጭጭጭ ምናምን ሲኖር በቃ አንተም ትክክል ሄድ ከሸቱ ጋር ሩባት ደርስ ነገርኩ አስፈግጬ ነው መነግርክ ሩባ የሩባ ግማሽ አትደርስም አጋስስ እንዳንተ በሶሻል ሚዲያ የሚያገኘውን ዝም ብሎ የበላ መሰለ እንዴ አካፍሎ ነው አብልቶ ነው አሰርቶ ነው በስሩ ስንት ሰራተኞች እንዳሉ ታውቃለህ እናንተ እኮ ነው በሶሻል ሚዲያ ነው እኮ ኢንካም አይደለ እንዴ እንካፍ አፈን ሞርቴክስ አሁን እኮ በየቦታው እሸቱን እየተሳደቡ ምን እያሉ እሸቱ ላይ እየወረዱ አሉት እኮ እሸቱ ሩብ እኮ አልሰሩም ለቤተክርስቲያን ሩብ እሸቱ የሰራው ሩብ ማለት ነው ሩብ ራሱ አልሰሩም እሸቱ የሰራው ሰኞ ከቅዳሜ እስከ ሐሙስ ማታ ድረስ ጸባየኛ የነበረው እስላም አርብ ሲመጣ አንድ ላይ ስለሚሰባሰብ አንድ ላይ ሲሰባሰብ ያለ በመጮህ ሀገርም እያስፈራራ መንግስትም እያስፈራራ እጅ እየተመዘዘ ጉልበተኛ መስሎ
አፈር ሲያበላ ኖሯል። እነሱ ሲናገሩ የሚናገራቸው የለም። እንግዲህ ሰሞኑ ዘመድኩን በቀለ በሙስሊሞች ላይ ለመነሳት በሙስሊሞች ላይ ለመስራት የራስን ሳተላይት ማቋቋም አለብኝ የሚል እንትን ይዞ መጥቷል። እንደዛ እኛ ላይ ለመውረድ ነው እንግዲህ እስቲ እናያለን ማን ከማበታቸው ነው እዚህ ሀገር ውስጥ እንደምኖር እናያለን። ለማንኛውም አንተ ሌላ ሀገር ላይ ሆነ ከምትንጫጫ እዚህ በሀገር ሆነ ለሀገር እየሰራ ለምን ሙስሊሙንና ክርስቲያኑ ለምን አታጣላም? እዚሁ ሆነ ማለት ነው። ለምን አታባላም? እዚሁ በሀገር ሆነ ማለት ነው። አንዱ ጋር የድክ ከአንዱ ደግሞ ወደዚህ እየመጣ ምናምን ነገር ማለት ነው። ማለት እዛ ዚሮ ነው በቃ ዝም ብሎ ወሬ ብቻ ምላስ ብቻ ይሆናል። ገባ አይደል? ስለዚህ እዚህ ደግሞ በአካልም እየተገኘበት ምክር እየሰጠ በየቤተ ክርስቲያኑ እየሰበክ መሳራ ምናምን እያቀረብክ ምናምን ለምን አገር ላይ ሆነ አሰራም? እኔ እሱ ያዋጣል ብዬ ነው ማስበው ላንተ ማለት ነውና ወደ ሀገር ተመለስ። ሌላ ደግሞ አንድ ሐሳብ መጥቷል ከኦፎይ ጋር በተያያዘ ዮናስ ሙሉን የሚባለው ሰውዬ ያው ኦፎይን ተቃውሟል ያቺን ለማረም ማለት ነው። ዛሬ ደግሞ ምን ብሎ ነው የመጣው? እናንተን አወያያችኋለሁ ዲቤት እንድታረጉ እኔ በማላችሁ ሁኜ አወያያችኋለሁ ብሎ መጥቷል። በግ እንዲጠይቅ እኔም አግዛለሁ። ግን የተናገረው ንግግር ትክክለኛ ከሆነ ምንም ማድረግ አትችልም። ምንም ነገር የተናገረው ትክክለኛ መረጃ ከሆነ ማንንም ብትጮኛ ከጎኑ ነው የምንቆም። ስለዚህ ሙስሊም ወንድሞቼ ሙስሊም እህቶቼ ኑና እሱን በደንብ አርጋችሁ ያለው የዋሻው ነገር ካለ መጠየቅ አለበት። ይሄን ነው ያስማማናል። ህግ እየፈለገ ያለው በፌደራል ፖሊስ እየተፈለገ ያለውን ግለሰብ ምን ብለን ነው እኛ ለውይይት የምናቀርበው? ደግሞ ለስንት ሁለቴ ሶስቴ እኮ ተዋይቷል እኮ ሰውየው አልቻለም። አንዴ ጥሎ ነው የሚወጣው፣ አንዴ ይሳደባል። ከተሳዳቢ ጋር ምን ብለን ነው ገብተህ የምትወያየው? ምን ስለምንድን ነው የምታወራው ገብተህ ማለት ነው? ስለ ስድብ የሌለውን ነገር ስለሚቀባጠር ምንድን ነው የምታወራው ገብተህ? ስለዚህ ምንም ከእንደዚህ አይነት ሰው ጋር ምንም ነገር ክርክር ምንም ነገር ገብቶ ዲቤት ማድረግ አስፈላጊ አይደለም። እንደኔ ወንጀል ነው የሚሆነው። ነብዩን አለይሂ ሰላቱ ወሰለም በተሳደበው ምላሱ ነው እንዴ ቁጭ ብሎ ከኔ ጋር የሚያወራው? ውዱ ነብዩን አለይሂ ሰላቱ ወሰለም በተሳደበው ምላሱ ነው እንዴ ከኔ ጋር ቁጭ ብሎ ከሐዲስ አምጥቶ ከቁርአን አምጥቶ ከራሱ መጽሐፍ ቅዱስ አምጥቶ ከኔ ጋር የሚከራከረው ከኔ ጋር የሚያወራው? ፊት ለፊት ቁጭ ብለን እየተያየን ነብዩን ከተሳደበው ግለሰብ ጋር አረ ማይቻል ነገር ነው። ይሄ ፈጽሞ ማይቻል ነገር ነውና እንደዚህ አይነት ሐሳብ ያላችሁ ሰዎች ተቆጠቡ። እስቲ በመጨረሻ ደግሞ ለሰለምቴዎቻችን እስቲ አንዳንድ ቪዲዮዎችን ሊጋብዛቸው። ታለፍ እንፈልገው ነገር ምንድነው? ሰለምቴትና ወንድሞቼ ያዝነው መንገድ ቀላል ነገር አይደለም። መጠንከር እንዳለብን እስቲቃማ የሚባለው ነገር ላይ ደግሞ ጠንካራ ለመሆን እዛ ላይ ቀጥ ለማለት ደግሞ ዕውቀት ግድ ነው። ዕውቀት ያው ትንሽ እንዳለችው ለሁሉም ነገር አክሽን ለመውሰድ ዕውቀት ያስፈልጋልና ዕውቀት ከንግግርም ከተግባርም ይቀርማል ተብሏል በእስልምናና ሁላችንም ዕውቀት የሚባል ነገር ላይ ከቁርአን ጀምረን ነገ ዛሬ ሳንም ጊዜ ሰለምቴ ገና ማለት ሳይሆን እኛ በደንብ አውቀን ሰዎችን ወደ ዳዕዋ ማድረግ ሰዎችን ወደ ኢስላም መጥራት አለብን። ዲናችን ላይ እንበርታ፣ ዕውቀት ለማግኘት እንጣር፣ ቁርአን ላይ እንበርታ ነው የምለው። ዛሬ ነው ሁሉን ነገር ለመጀመር ዛሬ ነው። ምንም ምክንያት የለንም። እጃችን ላይ ባለው ስልክ መጀመር እንችላለን። ስለዚህ ዲናችን ላይ እንበርታ፣ ቁርአናችን ላይ እንበርታ ነው የምለው። ማስተላለፈው መልእክት ይሄ ነው። እኔ ጋር ማንም ሰው መደወል ይችላል፣ በማንኛውም ሰዓት ስልኬ መደወል ይችላል። ባለኝ አቅም ኢንሻአላህ ለማገዝ እህቶቼን ለማገዝ እኔ ያሳለፍኩትን 6 ዓመት ያሳለፍኩበትን ማቀው እንደው እድለኛ ናቸው። አሁን ቅርብ ጊዜ ሰለሙ በጣም እድለኛ ናቸው። እኛ እንደዚህ አይነት እድል አላገኘንም ነበር በሰዓቱ ማለት ነው። ብዙም ሰው አጣቀም ሚዲያም እንደዚህ ብዙ ሰለምቴም የለም ነበር። ኢንፋክት ይዛ ሰዓት ላይ አስተውሳለሁና አሁን ጊዜው አሪፍ ነው። ሚዲያ ላይ ብዙ እንቅስቃሴ ያለበት ጊዜ ነው በሰለምቴዎች ጉዳይ። መቅራት የፈለገ ኤኒ ታይም የሆነ ሰው ጋር ደውሎ እኔ መቅራት ፈልጋለሁ ካለ ሼር የምናደርገው ብዙ ነገር ይኖራል። ወንድሞችም እህቶችም በዚህ ጉዳይ እኔ ለማገዝ ይችላልኝ። ከሰለምኩ በኋላ ለረጅም ጊዜ የሙስሊም ስጋ አልበላም ነበር። ያው ከነበረኝ እንትን አንፃር ማለት ነው። እና እስቲ እስካሁን ሳስብ ይገርመኛል እሱ ነገር። ለምንድን ነው ዛሬ ተሰበሰብነው? ከሰለምቴትና ወንድሞቼ ጋር አብሬ ለማፍጠር ነው የመጣሁት። ከሰለምቴትና ወንድሞቼ ጋር ለማፍጠር ያው ሰለምቴትና ወንድሞቼ ለማግኘት። ኢስላም እንዴት አገኘሽ? አልহামዱሊላህ በጣም ከማስበው በላይ
ጥሩ አድርጎ ይዞኛል። አልሐምዱሊላህ ቆንጆ ነው። እስልምና ሰላም ነው። ሰላም የሰላም ጥግ ማለት ነው። መመረጡ አላህ Subhanahu Wa Ta'ala ያው በሱ ላይ ኖራችሁ በሱ ላይ ሞታችሁ ነገም ከነብዩ አለይሂ ሰላቱ ወሰለም ባለቤቶች ጋር ይሰብስባቸው እንላለን ማለት ነው። እኛንም ሁላችንም አላህ Subhanahu Wa Ta'ala ከውዱ ነብያችን ጋር አለይሂ ሰላቱ ወሰለም ከሳቸው ጋር ይሰብስበን በአርሽ ጥላ ስር አላህ Subhanahu Wa Ta'ala ይሰብስበን እንላለን ማለት ነው። ፍርዶስል አዕላን ይወፍቅላችኋለሁ ማለት ነው። ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። እወዳችኋለሁ ሁላችሁንም ስለተከታተላችሁኝ እስካሁን አብራችሁን ስለሆናችሁ እጅግ በጣም ነው ማመሰግናችሁ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።